የተወደዳችሁ ቤተሰቦቼ ቅኔውን ቀጥለናል። እንግዲህ በሰኔ 21 በእመቤታችን ሕንጸተ ቤተ ክርስቲያን ማለት ነው እስካሁን ዋዜማ ሥላሴ መወድስ ፍትሐሊተ ማለት ነው ተመልክተናል። አሁን ደግሞ እዝል ዕጣነ ሞገር እንመለከታለን ማለት ነው። እናንተ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ በማድረግ ለሌሎች አዳርሱልኝ። እንደዚሁም ደግሞ መጽሔተ ግዕዝ ዩቲዩብ ብላችሁ ገብታችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑኝ ከወዲሁ አሳስባለሁ። እምገዳም ዘወፅኡ መነኮሳውያን አኢባን እምገዳም ዘወፅኡ መነኮሳውያን አኢባን በመቅደሰ ድንግል ትዕይንት ደብረ ጽዮን ጊዜ መልኡ በአንክሮ ወተጋብኡ በዛሂን ተባሃሉ በአማን ምእመናን እፀው ወጽቡረ መሬት ካህን አኢባነ መነኮሳቲነ ይንርአይ በአይን የሚል ነው። አሰረ ነጋሲው በአብይ ሐዘን ዘተኢዘት ቤተ ክርስቲያን መካን አብዝሃት ለሃ በውሉደ ክህነት ባዕዳን ዘይናዝዛሰ እምሐዘን አምጣነ ፍጹመ ኃጢአት በእኩይ ዘመን ሶበ ሞቱ ውሉዳ ሄራን የሚል ነው ገጸ ንባቡ። እንግዲህ ወቅታዊ በሆነ ነው ቅኔ ሰምና ወርቅ የሚመሰረተው ወቅታዊ በሆነ የኑሮ ዘይቤ በምንኖረው በምንነጋገረው እንዲሁም በባህላችን በዛ ላይ የተመሰረተ ነው ሰምና ወርቅ የሚመሰረተውና እኔም በወቅታዊ በሆነው ጉዳይ ነው። እምገዳም ዘወፁ መነኮሳውያን አብአን ከዱር የወጡ መነኮሳውያን ድንጋዮች በመቅደሰ ድንግል ትዕይንት ደብረ ጽዮን የጽዮን ማርያም ደብር የሆነች የድንግል መቅደስ ትዕይንት ከተማ ማለት ነው። በከተማ በመቅደስ ከተማ ጊዜ መልኡ በአንክሮ ወተጋብኡ በዛይን በጸጥታ ተሰብስበው በድንቅ በአድናቆት በመሉ ጊዜ ተባሃሉ በአማን ምእመናን እፀው ወጽቡረ መሬት ካህን የመሬት ጭቃ ካህንና የእንጨቶች ምእመናን እንዲህ ተባባሉ፣ በእውነት ተባባሉ። አኢባነ መነኮሳቲነ ይንርአይ በአይን ድንጋዮች መነኮሳቶቻችንን በአይናችን አንይ ተባባሉ፣ አንይ ተባባሉ። በአብይ ሐዘን ዘትእዘት ቤተ ክርስቲያን መካን በትልቅ ሐዘን የተያዘች የወላድ መካን ቤተ ክርስቲያን አብዝሃት ለሃ በውሉደ ክህነት ባዕዳን በክህነት ልጆቿ ክህደት ወይንም ባዕዳን በልጆች ክህነት ልጆቿ በክህነት ልዩዎች ማለት ነው። የተለዩ ለማለት ነው። የተለዩ የሆኑ የክህነት ልጆቿ በክህነት ልጆቿ እንባን አበዛች ወይንም አፈሰሰች ለማለት ነው። ዘይናዝዛሰ እምሐዘን አምጣነ ፍጹመ ኃጢአት በእኩይ ዘመን ሶበ ሞቱ ውሉዳ ሄራን ደጋጎች ልጆቿ በሞቱ ጊዜ በክፉ ዘመን ከሐዘኗ የሚያረጋጋት ፍጹም አታለችና ለቅሶን አበዛች ነው። ለቅሶን አበዛች በማን? በውሉደ ክህነት ባዕዳን የክህነት የእውነተኛ ክህነት ልጆች ባልሆኑ ሰዎች እንባን አበዛች ወይንም ለቅሶን አበዛች ማለት ነው። እንግዲህ እዚህ እስከ ማንደርደሪያው ድረስ ያለው ምንድነው? እምገዳም ዘወፁ መነኮሳውያን አኢባን በመቅደሰ ድንግል ትዕይንት ደብረ ጽዮን ጊዜ መልኡ በአንክሮ ወተጋብኡ በዛይን ተባሃሉ በአማን ምእመናን እፀው ወጽቡረ መሬት ካህን አኢባነ መነኮሳቲነ ይንርአይ በአይን
እስከዚህ እንግዲህ የሚለው አሁን ሰሞኑን በሚዲያ እየተባለ ያለው መነኮሳት በገዳም ነው ጸንተው መኖር ያለባቸው፣ ዓለምን ከናቁ ወደ ዓለም መመለስ የለባቸውም፣ እንዲሁም በመጽሐፈ መነኮሳት ተመዝግቦ ያለው የመነኮሳት ሕይወት ገዳማዊ እንጂ ከተማ አይደለም እያሉ ብዙዎች ያነሳሉ። እኔም ከምስማማበት አንዱ ነው። ምክንያቱም ምንድነው ከመነኮሰ በኋላ እንግዲህ ኢትራአይ ገጻ ወኢትስማ ድምፃ የሚል አለ መጽሐፈ ማሪሳቅ ላይ ሰው በምንም አይነት መልኩ እንዳይሰናከል የሚሰናከልበትን ድምፅ መስማትም በአይኑም የሚሰናከልበትን ነገር ማየት የለበትም የሚል ጽሑፍ ስላለ እኔም ከዛ ውስጥ ነኝ። አባቶቻችን በገዳም ቢጸልዩ ደስ ይላል። የተሟልቶላቸው ማለት ነው። የሚለብሱት፣ የሚበሉት፣ የሚጠጡት ሁሉ ነገር ተሟልቶ በገዳም በበዓት ቢቀመጡ አንዱ ነኝ። ግን ምእመናንና ካህናት እንደው በሚዲያ ይግቡ አይግቡ እንዲሆኑ እነሱም ደግሞ አንዳንድ መነኮሳትም ደግሞ ለምን እኛ ከተማውን ማን ይከለክለኛል የሚል ንትርክ ስላለ በዛ ላይ ነው። ይሄ ስለሰሙ ነው። ለወርቁ ምንድነው ከተባለ እንግዲህ መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰውና በፊልጵስዩስ ሐዋርያት አስተምረው አጥምቀው አሳምነው በኢየሱስ ክርስቶስ የኢየሱስ ክርስቶስ ደቀ መዛሙርት ካደረጉ በኋላ የጸሎት ቤት ያስፈልገናል ባሉ ጊዜ ወደ ጌታ አመልክተዋል። እንዴት አድርገን እንስራ ባሉ ጊዜ የሐዋርያትን ጸሎት ሰምቶ ጌታም በፊልጵስዩስ ተገኝቶ በእመቤታችን በእናቱ በቅድስት ድንግል ማርያም ስም ሰኔ 20 ቀን 3 ድንጋዮችን ጠቅሶ ያለ እንጨት ያለ ሳር ያለ ጭቃ እንዲሁ እንደ ሰም እየለመለሙ ቤተ መቅደሱ ተሰርቷል። ቅድስት መቅደስ እንዲሁም ቅኔ ማህሌት ሆነው 3ቱ ድንጋዮች ብቻ ተሰርተዋል። ስለዚህ ከገዳም ከዱር ነው የተጠቀሱት። ህብርነትም አለው ይሄ ቅኔ። ስለዚህ በዛ መሰረት ነው እንግዲህ ይሄ ቅኔ የተመሰረተው ሰምና ወርቅ ማለት ነው። ወቅታዊ ጉዳይም ስለሆነ ነው። እንግዲህ ሁሉም በሁሉ በትዕግስት ሆኖ ሰው ለእግዚአብሔር የተጠራበትን ዓላማ አውቆ ተግባራዊ መሆን አለበት። እንደ ሰውኛ ሳይሆን የእግዚአብሔርን ማዳመጥ አለብን። እንደዚህ እንዲህ ካህናት መነኮሳትን ምእመናን መነኮሳትን መጥላት ሳይሆን እንዲጸልዩላቸው ጭምርም ስለሆነ ራሳቸው ክብራቸውም እንዲጠበቅ ስለ ክብረ ቤተ ክርስቲያን፣ ስለ ክብረ ወንጌል፣ ስለ ክብረ መነኮሳት ተጨንቀውም ጭምር ነውና መነኮሳት ቅር አይበላችሁ እላለሁ። ሁላችሁም ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ለሌሎች አዳርሱልኝ። እንደዚሁ ደግሞ በቅኔው እንመጣለን። እኔ በቅኔ እንጂ በሌላ ምንም አይነት በዚህ በመጽሔተ ግዕዝ የማስተላልፈው ስለሌለ እንግዲህ ሁላችሁም ተከታተሉ። መጽሔተ ግዕዝ ዩቲዩብም እየገባችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላለሁ። እናንተ ከተከታተላችሁ ለሌሎች ካጋራችሁ ደግሞ እኔም በሞራል ሁልጊዜ በየበዓላቱ በየቀኑ በዕለተ ሰንበት ሁሉ ወደ እናንተ ቅኔ አቀርባለሁ ለማለት ነው። ይቆየን።